እየተቃጠለች እናት ለምን ልጇ 40 ዓመት አይሆነውም? ለምን 30 ዓመት አይሆነውም? ሲቀንስ ልጆቿን የምትጥልበት ምክንያት የላትም። አባት ግን ሊረሳ ይችላል ከናካቴው ማለት ነው። ልክ ጧት ስራው ማታ እንደሚገባው ጭራሽ ሊረሳ ይችላል። እናመሰግናለን። እሱ የቀጥሉ ነው ነፃነት በውስጥ አውሪኝ እያለች ነው አለች። ፍቅር በጣም ጥሩ ፍቅር ሚውት ማረጓ በራሱ አንድ ሰላም የሚሰጥ ነገር ነው ጉዶቼ። በጣም ይቅርታ። እሺ ኤሚ ቀጥ ኤሚ አሁን የገባችሁ ቀጥ ኤሚ። አዎ እሺ የለሽ ጉዶቼ ይውላችሁ። አሁን መተካካት አለብን። ሀሳቡን መግለጽ የሚፈልግም ሰው ስላለ እንዲገባ የልጅቷ ፎቶ ያላችሁ ሰዎች ደግሞ ላኩልን። ቢፖሰት ነፂ አለሽ? አዎ የልጅቷ ፎቶ ቢፖሰት ችግር የለብንም። እንኪ መሃኔም የምትሉ ሰዎች ስጡኝ። ፎቶዋ ደርሶኛል ግን መፖሰት አልችልም። አይ አታውጪው ተብዬ እንትን አላልኩም እና ግን ችግር የለውም ብትፖስቹ ብላችሁ ሌሎች የምታውቋት ሰዎች ካላችሁ ላኩልኝ። የትኛዋ ፎቶ? የዚች የተሸፈነችው ፎቶ? የውሽሚትን የሸምት ፎቶ ተልኮልኛል ግን ለመፖስት አንቸኩል። መጀመሪያ ማታ ከሀቢባ ጋር ያለውን ጉዳይ እንወቅ። እሺ ማሂ ደግሞ ስልኩን እሰጣታለሁ ብላለች። ኦኬ በኋላ እሷ ጋር ልትይዝ ነው መሰለኝ ብላለች። ስለዚህ የእሷን ጉዳይ ነገ በደንብ ለመፖሰትም ሆነ ለድምፁም ሆነ ግን ማታ ከሀቢባ ብንሰማ አይሻልም? እንዳንዘባርቅ። አዎ እኛ ጋር እኮ ማለት አይ ማለት ፎቶ ቢፖሰት ምንም አይነት ችግር አያመጣም እንዴ? በፍቃደኝነት የሰጠን ሰውማ ምንም ችግር የለም። የኔ ወርቅ አረ አይ የፖስተው ሰው መጠየቅ አትችልም። ልጅቷ አስገቢያት ነፃነትና እንዴት ትጠይቀናለች? ያለ ፍቃድ ፎቶዬን ምናምን ያው አሁን አግኝቼዋለሁ እኮ እያልኩሽ ነው ውዴ። ሳገኘው ግን የሰጠኝ አካል ግን ኖ መሃና የማታውጩ ብሎ ስለሰጠኝ አላውጣም። ሌላ ሰው ግን አብሽር ብሎ የሚሰጠኝ ሰው ካለ ችግር የለም እናወጣዋለን። ምንም የሚያመጣው ሳይድ ኢፌክት የለም። ምን ነው እንትና እያያት አይደል እንዴ? መማሪያ ትሆናለች። መማሪያ እንትና እሱ ሰውዬው እያያት ነው። እዛ ጋር ካሜራማን እያያት ነው። ውጭ ላይ ስትገባ ስትወጣ ህዝብ እያያት ነው። ሶ ለምንድን ነው ህዝብ እኛ ጋር የምትደበቀው? አይ ያው እሱ ጋማ ደግሞ ትላልቅ ልጆች ነው ያደረሰችው። የ12 ዓመት ልጅና የ8 ዓመት ልጅ ነው ያደረሰችው ጋይስ። ታዲያ ቆይ ህመሙን እያወቀች ግን የዚችኛዋን ህመም ለማቁሰል የተጣላችሁ ከባሏ ጋር ደግሞ በቅናት ምክንያት ነው። እና ታዲያ የእሷን አነጋገሯ እኮ ያስታውቃል። ሴትዮ አነጋገሯ ያስታውቃል። ሲጀመርም ነገርኩሽ እኮ እንኳን የዝችን ልጅ ባል ሴትዮ አሁን በፊቷ ቢታይ በአደባባይ ፊቷ ቢታይ የብዙ ሰው ባል ቅምጥ እንትን ቀማኛ ልትሆን ትችላለች። እሷ ቀማኛ ነች፣ ቅምጥ አይደለም። ነፂ ስብሻለሁ እኮ ቁጥሩ እንዳያልቅ አሜን እያስገባሻለሁ ውዴ። እሺ እስባችኋለሁ፣ ይደርሳችኋል። ይኸውልሽ ሀቢባን የምታስታውሷት ምንድን ነው? እሱ እኔ አሁን ፎከስ የማደርገው ጋዜጠኛው ላይ ነው። ሪል ስቴት ይሰጣቸዋል እያለ ነው አይደለም እንትን የሚላቸው የሪል ስቴቱ ጉዳይ እንዴት ነው? እሱ አይሰጥም። እሱ ለማስታወቂያ ነው። 5 ሳንቲም የማያገኙ ምን ይሰጣቸዋል እያላቸው አይደል እንዴ? ዝም በይ። እሱ ለራሱ ፕሮሞት ነው። እኔ እርግጠኛ ሆኜ ነው እየነገርኩሽ። ፕሮሞሽን እኮ ታዲያ ለምን እሱ እዛ ቦታ ላይ ፕሮሞሽን አደረገ ራሱ ነው ብሩን የሚወስደው እንጂ እዛ ጋር ለሚቀርበው ሰው አንቺ ነገርኩሽ። አሁን አንቺ እኔን አየሽ ልበል፣ አንቺ ፈልገሽ ነው ለእኔ የምታደርጊልኝ፣ ባለውበት ነገር ፈልገሽ ነው እንጂ የምታደርጊው እንዳልክ እዛ ጋር ግን በጣም ለእሱ ከቨር ታደርጊያለሽ። ለጋዜጠኛው ለምንድን ነው? ኖ ከቨር አይደለም እኮ ያልኩሽ ያለሁትኝ። አሁን አንቺ በከቨር ነው የወሰድሽው። እዛ ጋር ያለውን ነገር ነው እየነገርኩሽ ያለሁትኝ። ገባሽ? እየነገርኩሽ ያለሁት ምንድን ነው? እዛ ጋር እሷን ልጅ ለእሷ ይሰጣት አለ፣ ለዚችኛዋ ለውሽማ ለቀማተኛዋ ሊሰጣት አለ እሱ ማለት ነው። ገባሽ? እዛ ጋር መወዳደር የለበትም ሲጀመርም ሪል ስቴት አይደለም ምንም ነገር የሚሰጠውም ሳንቲምም ምንም ነገር ለምን ይባላል? እዛ ጋር ለውሽማ ይደረግ ወላ ለሀረግ ይደረግ ምናምን እያለ ለምን ፕሮሞሽን ይሰራል እንዴ? እሱ ገቢው ነው። እሱ እኮ ገቢው እኮ ነው። እሱ እኮ የዛ እንትን እኮ ለሱ ነው ገቢው። ትክክል ነው ብለሽ ታስቢያለሽ አንቺ? አይደለም ነው እኔ እኮ አይደለም ነው። ጋይስ ሚውት ሰሩ። ግማሾቻችሁ ማን ጋር ነው የሚያወራው ሰው እየጮኸ?
እኔ ጋር አይደለም። አድሚን እንትን አድርጊያት። እሺ አንዴ ማሂ ሁለቶቹ ማሂ ትጠሩልኛላችሁ ጋይስ? ኬላ አምጣቸው፣ ሼር አድርጉላቸው። ማሂ ሁለቱ ማሂ ይምጡ። ስሚኝማ መናዬ ወይ አንድ እርግማ ልረጋ። ኧረ ቆይ ከእርግማኑ በፊት ስንት ስራ አንቺ እንዳትራገኝ በዚህ በጾም ረፊ እሱ ደግሞ ረፊ ተራጋሚ ራሱን ደርጋሚ ይላል አባቴ። ያው መጀመሪያ ራስና ረፊ ታይ አትራገሙ። እኛ እንራገምን አይደለም ግን ማለት ምን አይነት ህሊና ነው? ታያት ቆይ ጉዷን ውሽማ ሆነው ልጆች ወልደው ልጆች እሺ ስሉሻለሁ። ውዴ ተረጋጊ። ረጋ አረ ጥሯት። እንትና ማሂ ሁለት ማሂዎችን ጥሩልኝ። የት እናምጣቸው? ምሳሌ በሉ ገብተዋል። ናፍቆት ግን አሁን በእርግጠኝነት አቢባ ቤት ማታ ትመጣለች። እኔ በጣም ደስተኛ ነኝ። በጉጉት ነው ስራ ሁላ። ነፂ ደግሞ በጣም እየተቆጣች ነው። እንዴት ነው ለሱ ማለት ነው? ነፂ አይደለም ደስ ነው አቢብቲ እኮ ቆይ አሁን እዚህ ጋር እንትና ማሂ ናት ስልክ ሰጣታለሁ ስትለኝ የነበረው አይደለ? እሷ እዚህ እንድትመጣ ፈልጋለሁ። ገባችሁ? እዚህ እንድትመጣ ፈልጋለሁ። እንድትብለው ለምንድን ነው? ሼር አድርጉላት ለማሂ ጋይስ። ኦኬ የኔ አልወጣም። ሼር ያድርጉላት ነው። እኔ ደስተኛ ሆኜ እኮ ነው እኔ አቢባ ቤት በመምጣት በመዘጋጃቷ በጣም ደስተኛ ነኝ። በጣም ማለት ነው። እንግዲህ ማታ 20 ሰው ባለበት እውነቱ ይወጣልና እኛም ፍርዱን እናይላችኋለን። እሺ ብቻ 30 ሺህ ነው እንዴ? 100 ሺህ ቪው እኮ ነው ያየው። በአንድ ቀን 100 ሺህ ነው የታየው ቪዲዮ። ከዛ በላይ ሰው ይመጣል። የምር አቢባ ደግሞ ጎበዝና ስጠይቅ ፈንቅላ ነው የምታወጣው። ግራቀኝ ደስ ነው የሚለኝ። ጀርባውን ነው የምታየው አቢባ፣ ፊት ለፊቱን አይደለም የምታየው፣ ከኋላ ኋላ ነው የምታየው። ጎበዝ ናት የምር። እንግዲህ እግዚአብሔር እድሜ ጤና ይስጥልን። ሌላ ምን እንላለን? ግን ይላችሁ ሴቶች እባካችሁ ልቦናችሁን አስተካክሉት። ጎናችሁን እንደዚህ አይነት ነገር ስታዩ ማለት ነው አፍረጥርጡት። በቃ አግዙ ከጎናችሁ ያለውን ሴት የምር ማለት ነው። በጣም ብዙ ነገር አለ፣ ብዙ ነገር ያልወጣል። ለምን ሰው ይፈራል? እኔ ቢሉኝስ፣ ቢቆጡኝስ፣ ባይሆንልኝስ፣ የሆነ ነገር ባይሳካልኝስ በጣም ይፈራሉ። ስለዚህ እባካችሁ ለእህቶቻችን እንደ ሴትነታችን ከነ ድክመታቸው ችግራቸውን መፍታት የሚችሉበትን መንገድ እናግዛቸው፣ ሁላችሁም ማለት ነው። የምር እስፔሻሊ ከአረቡ ሀገር የገባችሁ ሴቶች አላችሁ፣ በጣም ብዙ ሴቶች አላችሁ። ልባችሁ ቅስማችሁ ተሰብሮ ይልሽ ልባችሁ ቅስማችሁ ተሰብሮ ቤታችሁ ተቀምጦ ተካፍሏችሁ ረግጧችሁ በክብራችሁ በጊዜያችሁ። በእርግጥ ጊዜን የሚሰጠው እግዚአብሔር ነው። የጊዜ ጉዳይ አሳስብም። ግን ቢሆንም ክብር የሚባል ነገር አለ። ስፔሻሊ ከውጭ ሀገር የገባችሁ ሴቶች እባካችሁ በክብራችሁ አትደራደሩ። ጥፋትም እንኳን ብታጠፉ ይሄንን አጥፍቼ ይሄንን አድረገኝ፣ ግን ይሄ ሀብቴ ማለት እኔ ለፍቼ ያመጣው ነው። ይሄ ማለት እንደዚህ እንቅልፍ አጥቼ የገዛሁት ባጃጅ ነው፣ አልፈልግም። ቢያንስ እንኳን እንዶ ማስመለስ ባችሉ ከራሱ ከሰጣችሁ ሰውዬ ተካፈሉት፣ በእውነት ተካፈሉት። እኔ አንድ ነገር ልንገራችሁ፣ እኔም ሲንግል ማም ነኝ። ግን ምን አለ መሰል ከአንድም ሁለት ቦታ ገዛሁኝ። ማግባት ብፈልግ በዙሪያ የምፈልገው ማግባት የሚፈልግ ሰው መጥቷል። ቢመጣ አጥብቆ ራሱ ቢመጣ አላገባውም። ለምን መሰላችሁ? ይቼ የለፋውበትን ይካፈለኛል። ልጄ ማን አለው ነገር። ስለዚህ ራሳችሁን ጠብቁ። የእውነት የጊዜ ጉዳይ የቀን ጉዳይ የሆነ አጉል ደስታ ማለት ነው። ልባችሁን ስውር አድርገው ባካችሁ ተረጋጉ። ለሁሉም ነገር ተረጋጉ። የምሬን ነው የምነግራችሁ። ሁላችሁም አትሸወዱ። በሰው ልጅ ቃላት አትሸወዱ። የምር አትሸወዱ። እኔ እግዚአብሔርን ነው የምላችሁ። እንደው ራሳችሁን የምታድኑበትን መንገድ ማለት ነው ሁላችሁም ጠንቅቃችሁ ታውቁታላችሁ። ለምን ሴት ልጅ ብልህ ናት። በማውራት አይደለም የምታምነው፣ በመፎከር አይደለም የምታምነው። እንደ ወንድ ልጅ አይታ መርምራ ገምግማ ሀስባ ነው ዘርጥጣው የምትሄደው። ገባችሁ? ስለዚህ ተረጋግታችሁ ራሳችሁን አድኑ፣ ራሳችሁን ጠብቁ፣ ሀብታችሁን ገንዘባችሁን ያዙ። ገባችሁ? ተረጋግታችሁ የተረጋጋ ህይወት ለመኖር ሞክሩ።
ራሳችሁን ለራሳችሁ አስተካክሉ፣ ለራሳችሁ ጊዜ ስጡ። የምሬን ነው የምነግራችሁ። ስንት ነው ባጃጅ የተበላው? ስንት ነው ቤት የተበላው? ስንት ነው ገንዘብ የተበላው? አናቅም። ታው ስትባሉ አሰሙ። ነጽዬ እድል ስጪ ለዋላ በአዲስ ለመጣ እኔ ሰው ነኝ አውራት። ኧረ ማሪ ነጽ አይደለች ናፍቆት። እሺ ናፍቆት ለዋላ ብድር ስጫትና ከዛ ደግሞ ናታን እናስገባ። አሚን ቀድማለች። አሚን ከታውራና ገርማችሁ እንግዲህ እነሱ ነገ ይኖራሉ ማለት ነው እንጂ በህግ ደረጃ ቅጣት ይቀጣ ካልሆነ በስተቀረ ንብረት ያፈራችሁትን ከስኒ ጀምሮ እስከ ሙሉ ንብረታችሁን እኩል ነው የምትካፈሉት። ህጉ ነው የሚለው። በዛ ላይ እንደ በልጆች ጉዳይ ላይ ደግሞ ህግ ምንድነው ያለው? አንዳንዴ እንደዚህ ተጽዕኖ የሚያሳድረው ልጆች ይዛችሁ የሚቆረጥላችሁ 100,000 ይብላ 10,000 ለልጅ የሚቆረጠው እስቲ ኑሮን አስቡት። የሚቆረጥላችሁ ደግሞ በጣም ትንሽ ነው ለልጆች 3,000 4,000 እሱ 10,000 እየበላ 20,000 እየበላ 3,000 4,000 ከ5,000 የበለጠ እንኳን አይከፈላችሁም። ይሄንን ወቁ። ህጉ ሊያላላ ነው በልጆችና በሴቶች ላይ 18 ዓመት ሲሞላው ህግ ይሰርዛል ከቤተሰብ ላይ። አንቺ እናት ናት ዋጋ ከፍላ ልጆቿን የምታሳድገው 18 ሲሞላው ያስገባል እንትን አልረዳም ካለ መብቱ ነው ወንድ ልጅ። በጣም ቆይ እዚህ ጋር ጥያቄ። እሺ ይሄ ህግ ኢትዮጵያ ውስጥ አለ እንዴ? ማለት ከ18 ዓመት በኋላ አባት ግዴታ የለበትም። እናትየውስ ከወጣን በኋላ እናትየውስ 3,000 ብር ነው የተፈረደልኝ ለሁለቱ 10 ምናምን ሺህ ብር 18,000 19,000 ብር እየበላ ከአበሉ ውጭ የሚበላው ኔት ደሞዙ ምንም ተቆራርጦ 18,000 ምናምን ብር ይደርሰዋል። ከዛ ውስጥ 3,000 የተቆረጠልኝ 1,500 1,500 ከዛ የሚቆረጠውን አይደለም ጥያቄ አይቆርጥልኝም ነበር የሚቆረጠው ሳይሆን ቆይማ አንዴ የማርያም አንዴ ቆይ ጥያቄ እኮ ነው የምጠይቅሽ። አንድ ያስጨርሻ ፍቅርዬ። ሲቀጥል በማለት ተናግራ አለፈችዋ። ለዛ እኮ ነው የምጠይቅሽ። አንዴ ሲቀጥል ከ18 ዓመት በኋላ ማንኛውም አባት ኢትዮጵያ ውስጥ ቢኖር የመርዳት ግዴታ የለበትም። አዎ ይላልሽ። እናትስ ቆይ ግዴታ አለባት እንዴ? እናትስ የማርያም አንዴ ቆይ ሀሳቡን ያመጣሽው አንቺ ስለሆንሽ አንቺ ልጠይቅ። እኔ የተጠየቁት ፍርድ ቤት የተጠየቁትን ልንገርሻ። ቆይ እኔ ልጠይቅሽ አንዴ ጠይቅኝ ማየ። አባት ማልቆረጥ የተባለውን 18 ዓመት እስኪሞላው ነው አልሽ። ከዛ በኋላ አይመለከተውም አልሽ። እናትም አውጥታ ልትጥለው ነው እኮ የላላ ነው ያልኩሽ። ለዛ ነው እኔ የተባልኩትን ነው የምነግርሽ። ይኸውልሽ ፍርድ ቤት ቀረብን 18 ዓመት ሲሞላ በኢትዮጵያ ኢኮኖሚ ይኸውልሽ በውጭ ዓለም አሁን አውጥተው ቢጥሉት የ18 ዓመት ልጅ መንግስት ይደግፈዋል። የመኖር እንትን ዋስትናው ብር ይሰጠዋል። ብቻ ብዙ ድጋፎች አሉት። ኢትዮጵያ ውስጥ ግን የ18 ዓመት ልጅ አውጥተሽ ብትጥዩ ጎዳና ላይ ነው። እሱን ነው እያልኩሽ ያለሁት። እኔ ጋር እኮ ስለደረሰ ነው የምነግርሽ። 18 ዓመት ሞልቶት አሁን ስለማይረዳ ምናምን ብዬ ክሱን አንቀሳቅሼ በነበረበት ሰዓት እየሰራ ስለነበረ አንድ ንብረቶች ይዞ የጠፋው ስለነበረ አስይዤው ነበርና በመሀል ክሱን አንቀሳቅሼ ንብረቶች ልይዝ ብዙ ነገሮችን አጥፍቶ ነበር። በፍርድ ቤት የተወሰነልኝ ብዙ ንብረት ስለነበር እሱን ይዞ ጠፍቶ ስለነበረ ከ6 ዓመት በኋላ ምናምን ብቻ ክሱን አንቀሳቅሼ ፋይሌን አስከፍቼ ያንን ንብረት አስያዝኩና ከሱ ጋር ክርክር ስናደርግ 18 ዓመት ሞልቶታል። እውነትም 18 ዓመት ቆሞ ፍርድ ቤት 18 ዓመት ሞልቶታል። ትልቁ ልጅ አረዳም አለኝ አለ። ለጊዜው ህጉ በዛ እሱ ስለተናገረ አይሰርዝልሽም። የሚያስገባው ወረቀት አለ 18 ዓመት ስለሞላው ከቀለብ ላይ ይሰረዝልኝ ብሎ እንደሱ አይደለም የምትጠይቀው። አካሄዳለሁ እሱን ሂድና ተብሎ እሱ ከተናገረባት ቀን ጀምሮ ፕሮሰሱን ጀመረ። ወረቀት ፋይል አስወጣ። ያኔ መጀመሪያ ጋብቻችን ብሎክ ሲደረግ ካንስል ሲደረግ ልጅ የዚህን ዓመት ልጅ አንደኛው የዚህን ዓመት ልጅ ተብሎ በዚህ እድሜ የዚህን ያህል ብር እንዲሰጣቸው ተብሎ የሚሰጥሽ ወረቀት አለ አይደል? እሱን ከፍርድ ቤት አስወጥቶ በሱ ወረቀት እድሜው እንደደረሰ አረጋገጠ። ልጁን አሰረዘ። መብቱ ነው ተባልኩ። እሺ ስለዚህ እናትዬ
እናትየው መብቴ ነው ትበለው። እናትየው መብቴ ነው ብለሽ ልጅሽን አትጥይም። ማናትነሽ እየነሻ እኔ ልጆቼን ትናንትም አልጣልኩም። ልጆቼ ናቸው የአብራኬ ኩፋዮች። እሱም እኮ ልጆቹ ናቸው። የአብራኩ ክፋይ። ይሄ አስተሳሰባችን እኮ ነው ፍትህ እንዳናገኝ የሚያደርገን። አይደለም ይሄ ነው ፍቅር መልስ አይደለም። መልሼ እኔ እየተናገርኩ ያለሁት እኔ አሁን ለዚህ ነው ይሄ በጣም በሴትና በልጆች ላይ ያልተሰራ በሴትና በልጆች ላይ ያልተሰራ ጉዳይ ኢትዮጵያ ላይ አለ። ለዚህ ነው አብዛኛውን ጊዜ ተጠቂዎች የምንሆነው። በአንድ ድምፅ አንድ ሀሳብ ሊኖረን ይገባል። ምክንያቱም ሴት ልጅ ስትጠቃ ወይ ሴት ልጅ አግብታ እሱ ባለ መብት ነው 18 ዓመት ሲሞላው ልጆችን ይሰርዛል፣ እሱ አፋን ነው ይኖራል። እኛ ግን ልጆች ስለሆንን እያልን ልጆቻችንን ይዘን በመከራ ውስጥ ነገ ህይወትሽ አይቀጥልም። ምክንያቱም ልጆች አሉሽ። ነገ ባለ አግብቼ እኖራለሁ አትይም። በእንጀራ እናት ልጆቼን አላሳድግም አትይም። የራስሽን ህይወት ሳትኖሪ ለልጆችሽ ዋጋ ትከፍያለሽ። እናት ነሻ። ለዚህ ነው በአንድ ድምፅ ወይ እኔ አሁን እያልኩሽ ያለሁት ሀሳቤ ከገባሽ አባትየው የዛን ያህል መብት ካለው ገብቶሻል ልልሽ የፈለግኩት አባትየው 18 ዓመት ከሞላ በኋላ ግዴታ የለብኝም ካለ እናትየውን ግዴታ የለብኝም ብትል መንግስት ህጉን ያሻሽለዋል። ገብቶሻል? ለም በኢትዮጵያ ኢኮኖሚ በውጭ ዓለም ቢሆን ችግር የለም። 18 ዓመት ልጅ አውጥቶ ከቤት ቢያስወጡ መጀመሪያ ስትጠየቂ ይኸውልሽ የመጀመሪያው ክሳችን ላይ ልጆቹ ለእድሜ ስላልደረሱ ልጆቹ ማጋት የሚጠየቅ ቃል አለ። ልጆቹ የሚጠየቁበት ልጆቹ ማጋ ነው መቀመጥ የሚፈልጉት እናት ወይ አባት ጋር። እድሜው ከደረሰ ከ7 ዓመት በላይ ከሆነ ይጠየቃል፣ ግዴታ ነው። ትንሽ ከሆነ እናት ናት የምታሳድገው 7 ዓመት ስላልሞላው። ተረዳሽኝ? ትንሹ ገና ስለነበር መጠየቅ አልተቻለም። ትልቁ ግን 7 ዓመት 8 ዓመት ነው፣ እናቱ ነው የሚፈልገው። ስለዚህ እኔ እናቴ ጋር ነው ማደግ የምፈልገው አለ ልጄ ትልቁ። ስለዚህ እኔ ጋር ነው እያደጉ ያሉት። የሚገባውን እንዲረዳ ተነገረው። እንኳን መርዳት አይደለም አንቺ ጋር እኮ ይኸውልሽ እንዲያድጉ እኮ የተወሰነው 18 ዓመት እስኪሞላው ነው። ህጉን ተከትዬ እኮ ነው የምነግርሽ። አንቺ ባመጣሽ እናት ማለት 18 ዓመት ከሞላው አባት ግዴታ የለበትም ተብሏል አልሽ። ስለዚህ ህግ ይሻሻልልን ነው የምንለው። እኔ አይደለሁም ህጉ ነው የሚለው እኮ። እንዴት እንደምንግባባ አላውቅም። ይኸውልሽ እኔ እያልኩሽ ያለሁት ህጉ ከ18 ዓመት በኋላ አባት ግዴታ የለበትም ከተባለ እናትን ከተሰረዘ እንዴ ፍቅር እንደዛ ማድረጋችን አንቺ እናት ግዴታ ነው አባችሎ ግዴታ የለበትም። አሁን ይኸውልሽ እኔ አንድ ሀሳብ ላውራ። እሱን ሀሳብ እኔ ማሻሻል አልችልም። እኛ ሴቶች ግን አሁን ህዝቡ ተነጋግሮ ወጣት ማለት ይሄ እኔ እኮ ስለተበደልኩ ነው። ይኸውልሽ ፍቅርዬ እኔ ውስጡ ስላለፍኩ ነው እየነገርኩሽ ያለሁት። ህጉን እኔ አላጸደቅኩትም። ያ ህግ መሰረዝ ያለበት እኛ ስንወያይ ነው። ምክንያቱም ልጅ እንደውም አሁን እኔ እንግዲህ በአሁን ከአመት 2 ዓመት ሆነ ህጉ የሚጸድቀው እኮ ከኔ ከአንቺ እያለ ከሚቀጥለው ነው አይደል? አንቺ አሁን እዚህ ጋር መብትሽ በቃ ህጉ እንዳይሻሻል እኮ አምነሽ ተቀብለሻል። ፍቅር እሱ ያስቀይር አይችልም። እስኪ አንድ ካልተነጋገረ ይሄ ኢትዮጵያ ህዝብ እኔ አንድ አካል እኔ አንድ ግለሰብ ያጸደቀውን ፌዴራል ያጸደቀውን ነገር ነው የሚጀምረው። ይኸውልሽ እኔ አንቺ እየተባለ እኮ የሚቀጥለው ሌላ ሰውን መልስ ይስጥበት በአይዲያችሁ በኢየሱስ ስም በሱ አይደለም ህጉ እሺ እየተባለ እኮ ስለማይሆንሽ እናቶች ናቸው ብዙ ጊዜ ኢትዮጵያ ውስጥ አሁን ኃላፊነት የሚሸከሙት። አሁን አንቀበልም። አባቶች መሸከም እንደማይፈልጉት እናቶችም አንሸከም። በቃ ኃላፊነት እኛ የለብንም። አባት ልጅሽ እንደዛ ያለሽ ፍቅር ቢሉ ይሻሻል ነበር እንጂ ፍቅር እኔ አንድ ነገር ላስረዳልናገር። አሁን የምታወሪው ነገር በአንድ በእኔ ግለሰብ ፍርድ ቤት ቆመሽ ህግ ነው የሚያነቡት። ህግ ነው እያነበቡ ያሉት። ህግን ነው እየመሩ ያሉት። እኔ ፍርድ ቤት ቆሜ ልጄን ይሄ የማርያም ቆይ እኔ ልጠይቅሽ። እናትም አባትም
ፐርሰንት አስቀምጪልኝ። ማለት የእናት ድርሻ ምን ያህል ፐርሰንት ነው? የአባት ድርሻ ምን ያህል ፐርሰንት ነው? መጀመሪያ ይሄን መልሽልኝ። ቆይ እኩል። በጣም ጥሩ አመሰግናለሁ። እኩል ከሆነ አባት 18 ዓመት ከሞላው እኔ አላግዝም ካለ እናት ምን ዕዳ ያለባት? እናትም አባትም እኩል ናቸው ከተባለ እናት ዕዳ የለባት። ፍቅር አንዴ ስሟትና ከዛ በኋላ መልስ መልሱ፣ አትከራከሩ። ያዙ እስኪ እናውራኛ እንወያይበት። እያስረዳኋት ያለሁት እኔ ጋር የደረሰውን ነው። አንቺ ላይ የደረሰውን እኮ ነው። ለምን አልተጋፈጥሽም ነው እያልኩሽ ያለሁት። እኔም ዕዳ የለብኝም። በቃ አባትየው 18 ዓመት ከሞላ በኋላ አላግዝም ካለ እኔም አላግዝም ነው ማለት ያለብሽ። 18 ዓመት ሲሞላ አይመለከትም። ልጁን ምን ታደርጊዋለሽ? እሱስ ምን ያደርጉት ብሎ ነው አባትየው አላግዝም አይደለም። ይኸውልሽ አንድ ነገር ልንገርሽ። አሁን በኢሞሽናል የሚወራ ፍቅር ግን በኢሞሽናል ዋት ይያሪፍ ነው ማሪ የሚታይ ነገር ነው። ገባሽ? ምን አለ መሰለሽ አይደለም እንዴ እኮ ፌር እኮ ያልሆነ እንትን ነው እንዴ። አባት ነው አይመለከተኝም። እንዳገሩ ሴቶች ተረጋጉ። አንድ ዝም በውጭ ዓለም እኮ እናትም አባትም እኩል ነው። 18 ዓመት እስኪሞላቸው እንደዛ አይደለማ። አሁን እንደ ሀገር ነው እንደ ሀገር ነው እንደ ሀገር ነው። ውጪማ ልጆች አሳድጎ አስመርቆም ስንት ነገር ያደርጋል። እንደ ኢትዮጵያ አሁንም መጣሽ ወደ እኔ ሀሳብ። ለዚህ እኮ ነው ህጉ መሻሻል አለበት። አባት አላግዝም ካለ እናትም አላግዝም ማለት አለባት። ያኔ ህጉ ይሻሻላል ነው። አሁን እኮ እናት ቤቱን አስከብሪ በእናትሽ አልሰማሁኝ። እሺ ፍቅር ተረጋጊ፣ ማሪ ተረጋጊ። የማርያምን ተረጋጉና የማርያም ስሜታዊ ብትሆን አይፈረድባትም። ቦታው ላይ ሆና ነው የምታወራው። ፍቅርዬ ግን ቦታው ላይ እንደሆነ ሰው አስባ ነው የምታወራው። ገባች? ለምን መሰለሽ ነግበኔ ገባሽ? ነግበኔ ሴት ላይ ነገም ይቀጥላል። ገባሽ? ታሪክ እኔ ላይ እንዲደገም አልፈልግም። ሚውት አታንሱ አንዴ። ሁሉ ነገር ከአሁኑ ነው ማስቆም ያለብን። የግድ እያንዳንዱን ቤት እያንኳኳ እስኪመጣ አይደለም መጠበቅ። እንትን ውሃ ጠጪ ፍቅርዬ። ከጠዋት ነው የጀመርነው ስናወራና ውሃ ጠጪ። ሚውት የሚባል እንዳታነሽ። የማርያም ነኝ ጨረስሽማ ማሪ። የፍቅር አመለካከት እንዴት ፍቅር አንዴ በእናትሽ ይኸውልሽ መኖራችን እንዴት እንደሆነ ኢትዮጵያውያን እናውቃለን። እኔ እናቱ ልጄን ተውኩት ማለት ጎዳና ተዳዳሪ ውዶቼ የወለደቻቸው በገዛ ፈቃዴ ጎዳና ተዳዳሪ የወለደቻቸው ልጆቿ እንኳን የስንትና የስንት ናቸው? አንድ ደቂቃ ቆይ ያቺዋ ማለት ነው ማትታየው። ቆይ ወዴ አንዴ ተረጋጊ። የ12 ዓመትና አንዴ አሱ ሚውት ሰሪ እንዴ ሚውት ሰሪ ውዴ። እኔ እያወራሁ ያለሁት እኮ እዚህ ጋር ስለቀረበችው ስለ ውሽሚት ነው። እናንተ የምታወሩት ደግሞ ስለሌላ ነው። ስለ የማርያም ጋር ነው ያላችሁት አይደለ? እኔ እያልኩ ያለሁት ደግሞ በደረሰኝ ኢንፎርሜሽን መሰረት ውዶቼ ይችኛዋ ውሽሚት ማለት ነው የ12 ዓመትና የ8 ዓመት ልጆች ናቸው ያሏት። ከባሏ ጋር ደግሞ የተለያየችበት ምክንያት በቅናት ምክንያት ሲወጣ ሲገባ አላስቀምጥ ብለው ነው። ኦኬ የደረሰኝን ኢንፎርሜሽን ነው እየነገርኳቸው ያለሁት። ኦኬ ለምን ከአጀንዳው ላይክ እኛ ከምንፈልገው ሀሳብ አስቴት አንውጣ። ሁለቱ ሰዎች ጋር ነው ያለ ነው። ግን ደግሞ የማርያምም የራሷን ያለፈችበትን መንገድ ወንዶች በምን ያክል ርቀት ደርበው እንደሚያገቡ እና ፍቺ እንደሚጠይቁ እያሳየቻችሁ ነው። ያም ሆኖ እሷ አልተበገረችም፣ ጀግና እናት ናት፣ አልፈዋለች። ግን ለሁለት ልጆች ለአንደኛው 1500 ለአንደኛው 1500 በኢትዮጵያ 3000 ብር በወር 3000 ብር ነው ሲቆርጥላት የነበረው። ከዛ በኋላ ልጆቹ 18 ዓመት ሲሞላቸው አልፈልግም ብሎ ማመልከቻ አስገባ ነው የምትላችሁ። ከዛ በኋላ ከዛ በኋላ ላለው ደግሞ እናት ብቻ ለምን ኃላፊነት በሚለው ነው ፍቅርዬ ጣልቃ የገባችሁ። እሷም አልፈልግም ትበል ነው። እሷም አልፈልግም ካለች ልጆቹን ማን ኃላፊነት ወስዶ ሊያሳድግ ነው? ውዴ አባትም አልፈልግም አለ፣ እናትም አልፈልግም አለች። ኦኬ
ከዛ ለልጆቹ ተጠያቂ የሚሆነው ማን ነው? ልክ ይህ አሁን እንደሰለጠኑት ሀገር ሊሆን ነው። 18 ዓመት ከሞላው በኋላ ያችም 3000 ብርም ትልቅ ነገር ሆና ነው። እንዳለችው ከሆነ ባለቤቷ በጣም ብዙ ገንዘቦችን የሚያገኝ ሰው ነው። ግን እሷ በአካውንቱ ቼክ ሲደረግ ምንም ነበር ያልነበረው በሰዓቱ። ኦኬ፣ ይሄንን እያወራች ያለችው የማርያም የራሷን ነው። ስለዚህ መጀመሪያ አንድ ሰው ያወራል። ከዛ በኋላ ተደማምጠን ነው እንጂ የምንቀጥለው ግር ብለን አንድ ላይ ለሰሚ ሰው ኮንፈርት አይሰጥም። ኦኬ ጋይስ፣ በኤርፎን የሚያዳምጡን አሉ፣ ስራ እየሰሩ ምን እያሉ ሀሳባችን ደግሞ ተመችቷቸው ውይይታችን የሚያዳምጥ ሰው አለ። ስለዚህ ለአድማጭ ሪስፔክት ስጡ ባካችሁ። ስለዚህ የማርያም ቀጤና ከዚህ በኋላ አንዳንድ ሰው ነው የሚያወራው፣ ማንም ሰው እንዳያወራ ግር ብላችሁ። የማርያም ዝም ብለሽ ቀጤ አለች። የኛ ሀሳብ እንስጥና አልጨረሰችም ማለት አልጨረሰችም። እና እኔ የምናገረው አንድ ነገር ፍቅር ተረድቻታለሁ። እኔ እንደ ህጉን አልሰርዝም፣ ግን ተጽዕኖ መፍጠር እንችላለን ሴቶች ስንነጋገር ተባልኩ። መሰረዝ አለበት ተባለ። ትልቁ ልጄ ከቀለብ ከ1000 እሷም ብር ሆና ከ1500 ብር ተሰረዘ። ትንሹ ቀጠለ ማለት ነው። እሱንም በመከራ ድጋሜ ህግ ጋ ሄጄ ጨምሩ አትጨምሩ ማለት አልችልም፣ አልፈልገውም። እግዚአብሔር ይመስገን ልጆች ያድገውልኛል። ትልቁ ስራ ስለያዘ ትንሹን ያስተምረዋል። እኔ ኖር ያለው ግን እኔ እያልኩ ያለሁት አሁንም የመጨረሻ ፍቅር እንድትረዳኝ፣ እኔ ሁላችንም ሴቶች እንድንረዳዳ ተጽዕኖ ማድረግ እንችላለን እንጂ በቃ ይሄ ህግ ነው ብሎ የተቀመጠውን ነገር ለብቻዬ በአንድ እጄ ተነስቼ ልሰርዘው፣ ልፍለጠው፣ ልቁረጠው ማለት አልችልም። እኛ ግን አንድ ስንሆን፣ ህብረት ስንሆን ነገሮች ተሰሚነት ደረጃ ሊደርስ፣ ይሄ ሚዲያ ሰፊ ሆኖ እቺን ሴት እኮ እንድትሰደብ ያደረገው ሚዲያ ነው አይደል? ያመጣት ልጅ ነው። ስለዚህ ተጽዕኖ ፈጣሪ መሆን እንችላለን ሴቶች በአንድ እጅ። ምክንያቱም እኩል ግዴታ እኩል መብት አለን ብለን አሁን ማወዳደር ያለብን ከውጭዎች ጋር አይደለም። እኔ ከደረሰብኝ አንጻርና ካለው ምክንያቱም እቺ ሴት በጋብቻ ላይ ጋብቻ መስርታለች፣ እዚሁ ነው ያለችው። ብዙ አድቫንቴጆች አላት፣ ጠበቃዎች እንዲረዷት። ምክንያቱም የተበደለች ናት። አዎ ንብረት ይካፈላል፣ ስንጥቅ አድርጎ ይካፈላታል። በጣም እዚህኛው የወደዳት ቤት ውሽሚት ቤት ይገባል። ሞት ነው ማለት ሰው ስልክ ገብቶብኝ ነው። ተጽዕኖ ፈጣሪ ሆነን ልጅቷን እንዴት ማድረግ አለብን? እኔ ከደረሰብኝ አንጻር ማድረግ ያለብንን ነገር ነው መርዳት። አሁን እኔ ስለደረሰብኝ ንብረት ይካፈላታል። አዎ ይካፈላታል። በህግ ይቀጣል። አዎ ይቀጣል። ህግ የሚያስቀምጠው እንትን በጋብቻ ላይ ጋብቻ የሚፈረድበትን አመት ይጠጣል። ሲወጣ ግን ንብረቱን ይካፈላል። ንብረት አይከለክልም ህግ። እንደ እንትኑ ቢሆን ነው ማለት እንደ ህጉ እንዳካሄዱ እንደ ውጭዎቹ ብትሆኝ ትከለከያለሽ። ምክንያቱም ያለሽ ነገር ካለሽ ኢቭን ኢፍ ተውት፣ እሱን ወደ 8 ዓመት 9 ዓመት ተወስኖልኝ እሱ ጠፍቶ ምንም ሳይረዳ የቆየውን አልረዳም ብለሽ ብታስገቢ 3 ዓመት ነው የሚከፍለው። ከዛ ከ10 ዓመት ሳይረዳ አንቺ ዋጋ ከፍለሽ ልጆችሽን ያሳደግሽበትን ፍርድ ቤት ታቀርቢያለሽ። ይሄን ያህል ዓመት አልረዳኝም፣ 3 ወር ብቻ ነው የሚከፍለው ፍርድ ቤት። እሱ ነው የሚገርማችሁ። ይሄ ህግ ነው። ለእኛ ግን በጣም አንቺ ዋጋ ከፍለሽ 10 ዓመቶችን ጠፍቶ እሱ ሲዘንጥ ቆይቶ አንቺ ልጆችሽን አሳድገሽ ምን ያህል ህመም እንደሆነ እኔ ቆሜበት ነው እየነገርኳችሁ ያለሁት። ስለዚህ 10 ዓመት አይከፍልም የተደረበ። ሌላው ሀገር ውጭ ሀገር ብትሆኚ ካልከፈለበት ጊዜ ካልሰጠበት ጊዜ አንስቶ ቁምድ አድርጎ ይከፍላል ውጪ ቢሆን። እዚህ ግን 10 ዓመት አልረዳም በቃ አልረዳም ተብሎ ያልፍልሻል። 3 ዓመት ነው ከዛች ላይ የሚቆርጠው እስካለሽበት እስከከፈላት እስከዛችኛዋ ቀን 3 ወር ብቻ ነው የሚከፍልልሽ። እንደዚህ ነው የተደረገልኝ እኔ። ምክንያቱም ያንን ሁሉ ጊዜ ጠፋ፣ ሴቲቱን ይዞ አዲስ አበባ ገባ፣ ራሱ ዘንጦ ይኖራል። እኔ ከልጆቼ ጋር ብዙ ዋጋዎችን ከፍዬ ነው እየኖርኩ ሲንግል ማም ሆኜ ልጆቼን ሳሳ እግዚአብሔር ይመስገን እንኳን አለፍኩትና እንኳን ግን ለሌሎች ትምህርት እንዲሆን ነው ይሄንን የማወራው። ለዚች ልጅም ይከፈላል፣ ግን በህግ ስርዓት ሊጠየቁበት ከሚዲያው ጀምሮ እስከ ልጅቷ ሊጠየቁበት ከነባሏ ሊጠየቁበትና ውሳኔ ሊያገኝ ይገባል። ሁለተኛ እኔ በደረሰብኝ ነገር ኦልሬዲ ነው ያለፈዋለሁ። ነገ ሴቶቻችን ልጆቻችን ሴቶች ናቸው፣ ትዳር ይይዛሉ። እንዲህ አይነት ነገር ሲከሰት ልጆች የሚያሳድጉት እስከ 18
አላሳድግም ብል ምን ያህል እኔ ዋጋ የከፈልኩላቸው ልጆች እናቸው። እሱ እዛ ሲል ልጄ እኮ በወቅቱ ተጎድቶ ነበረ። እግዚአብሔር ስላለኝ ነው እኔ የቆምኩት። አጠገቤ ያሉ ቤተሰቦቼ ስላሉ ጓደኞቼ አጠገቤ የነበሩ አይዞሽ ባዮች ስለነበሩኝ ነው እኔ የቆምኩት። ተረታችሁኛል? እኔ አቅም ኖሮኝ ዛሬ እንድናገርና እግዚአብሔር እዚህ ደረጃ እንድደርስ ስላደረገኝ ክብር ለመድኃኔዓለም። ዛሬ ቆሜ ነው ማወራላችሁ። ስንት እናቶቻችን ስንት እህቶቻችን ቤት ውስጥ ተደፍነው በሽተኛ ሆነው ቆሽቷቸው አሮ ጨጓራ በሽተኛ በየጸበሉ ስንት አሉ። በእንደዚህ አይነት በባል ጉዳይ እንዲህ ህመም ሆኖባቸው ስሜታቸውን ዛሬ እግዚአብሔር ይመስገን ማስ ሚዲያው በሚያወራልን በምንነጋገርበት በእንደዚህ አይነት ነገር እየተገናኘን ማውራት ጀምረናል። እና ተጽዕኖ ማድረግ እንችላለን። አዎ እንችላለን። ሴቶች ነን። ይሄ ነገር ትክክል አይደለም። ዛሬ ይሄ ፕሮግራም ሰፍቶ ከብዙዎች ጋር ተነጋግረን ብዙ ነገር መፍጠር እንችላለን ነው የኔ አባባል። ለማርያምዬ ባፍሽ ማር ቤበት ከራስሽም አልፎ ለሌሎች በጣም ድምጽ እየሆንሽ ነው። ቀጥይበት። ጎንሽም ሰዎች ሊኖሩ ይችላሉ። ለማጋፈጥ ለማበረታታት ሞክሪ። ምክንያቱም ስሜቱን የምታውቂው አንቺ ነሽ፣ ህመሙን የምታውቂው አንቺ ነሽ። ወይም ደግሞ እኔ ነኝ። ለምን እዚህ አይነት ስሜት ውስጥ ካልሆነ አንረዳም። ስለዚህ አሁን ሌሎች ሀሳብ ያላችሁ ሰዎች ካላችሁ መስጠት ትችላላችሁ። መቀጠል የምትፈልጉት ነገር ካለ ማለት ነው። እኔ ጥያቄ እኔ ብላታችሁ ላይ ከገባው ይቅርታ ጥያቄ ነው ያለኝ። ለማን ነው? እሱንም ለፍቅር ነው። ለፍቅር የምጠይቀው ምን መሰላችሁ? አሁን የማርያም ያው ስሜታዊ ሆናም ስሜቷንም ነው እየገለጸች። ስሜታዊ ሆና አይደለም ሪሉን የተናገረችው። ሪሉንም ነው እኮ የደረሰብንን ነው የእኛን ሀሳብ ነው። ገብቶሻል አይደለ? 18 ዓመት ድረስ እየረዳ ከዛ በኋላ አልፈልግም ያለ አባት ነው። መርዳቱን ማለት ነው። አባትነቱን ሳይሆን መርዳቱን። ስሙን ይፈልጉታል፣ አባትነቱን አይፈልጉትም። ገብቶሻል? እና 3-4 ልጅስ ጥሎ እንኳን የ18 ዓመት ገና 15 10 ምናምን ደግሞ እንኳን ሊረዳ ይቅርና ልጆቼ እንዴት ናችሁ ብሎ የማይመጣ አባት አለ አይደለ ወይ? ይሄንን ታውቂያለሽ ወይ ፍቅር? የማይመጣ ጭራሽ ልጆቼ የት ናቸው ብሎ የማይመጣ ይሄ ሁሉ የእናትነት ኃላፊ ስለዚህ ኃላፊትና ማለት ነው። ስለዚህ እናትም ልጆቼን አያይም አባትየው ብላ ሄዳ ትከሳለች። ብትከስስ ፍርዱ ምን ያህል ነው የሚሰጣት? ከዛስ እሱ የት ነው ያለው አይታወቅም። እናት ግን ልጆቼ ምን በሉ ምን ጠጡ ብላ ደፋ ቀና እያለች ስደት ትሄዳለች ማለት ነው። ገባሽ?